በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለታላቋ ሰማዕት ለቅድስት አርሴማ እንዲሁም ለታላቁ አባት አቡነ አብርሃም የዕረፍት መታሰቢያ በሰላም አደረሳችሁ አደረሰን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ታኅሳስ 6 በዚች ዕለት የታላቋ ሰማዕት የቅድስት አርሴማ ቤተክርስቲያኗ የከበረበትና የሥጋዋ ፍልሰት የተከናወነበት ዕለት ነው። ከእርሷም ጋር አብረው የተሰየፉ 27 ደናግልም የሥጋቸው ፍልሰት ሆነ። እንዲሁም ከስምዖን ጫማ ሳፊው ጋር ተራራን ያፈለሰው ታላቁ አባት አቡነ አብርሃም የዕረፍት መታሰቢያ ነው። የቅድስት አርሴማ አባቷ ቴዎድሮስ ከሌዋውያን ከኃያላን ነገሥታት ወገን ሲሆን እናቷ ትኑስያ ከጳጳሳት አለቆች ወገን ናት። ወላጆቿ በሃይማኖት በምግባር ያጌጡ በበጎ ትሩፋት የተመሰገኑ ደጋግ ቅዱሳን ናቸው። በጾም በጸሎት በምጽዋትና አስራት በኩራትን በማውጣት በመንፈሳዊ ሥራ ሁሉ እየተጉ ቢኖሩም ነገር ግን እስከ እርጅናቸው ዘመን ድረስ ልጅ ስላልነበራቸው ያዝኑ ይተክዙ ነበር። እናቷ ቅድስት አትኖስያ እንደ ነቢዩ ሳሙኤል እናት ሐና ጠዋት ማታ ወደ ቤተ ክርስቲያን በመሄድ በእግዚአብሔር ፊት ታለቅስ ነበር። እግዚአብሔር የልቧን ፈቃድ ይፈጽምላት ዘንድ ወደደና የቂሳርያውን ሊቅ ጳጳሳት ልድዮስን ስለ እርሷ ይጸልይላት ዘንድ አዘዘው። ሊቀ ጳጳሳቱም ስለ ቅድስት አትኖስያ ጸለየላት። እግዚአብሔር አምላክም የሊቀ ጳጳሳቱንና የቅድስት አትኖስያን ጸሎት ሰምቶ መልኳ እጅግ ያማረችን ሴት ልጅ ቅድስት አርሴማን ሰጣት። እናቷም እየተንከባከበቻት አሳድጋት እድሜዋ ከፍ ሲል አምላክን በወለደች በእመቤታችን ስም ወደ ተሰራች ቤተክርስቲያን ታገለግል ዘንድ ሰጠቻት። ቅድስት አርሴማ ወጣት በሆነች ጊዜ ወላጆቿ ባል ያጋቧት ዘንድ ወደዱ። ነገር ግን እርሷ ይህን ፈጽሞ አልወደደችምና ወላጆቿን እኔ የሰማያዊ የክርስቶስ ሙሽራ ነኝ እንጂ ምድራዊ ሙሽራ አይደለሁም አለቻቸው። ቅድስት አርሴማ ከእርሷ በፊትም ሆነ ከእርሷ በኋላ በመልክና በውበት የሚመስላት የለም። ይህን ዓለም እንደ ትቢያ በመቁጠርና ፍጹም በመናቅ ጌታችንን ከተከተሉት ቅዱሳት ደናግል አንስት በመልክና በውበት ቅድስት አርሴማን የሚመስል የለም። አምላክን ከወለደች ከእመቤታችን በቀር የሚበልጣት ማንም የለም። እርሷም በምግባር በሃይማኖት ያጌጠች በመንፈሳዊ ተጋድሎ የበረታች በትሩፋት የበለጸገች ብሉይ ኪዳንን ከአዲስ ኪዳን አጠናቃ የተማረች የሀገሮችንም የሮማውያን የጽርን የሶርያን የኪልቅያን ቋንቋዎች ታውቅ ስለነበር ቅዱሳት መጻሕፍትንም ወደ ተለያዩ ሀገራት ቋንቋዎች ተረጉማለች። ቅድስት አርሴማ 15 ዓመት በሆናት ጊዜ ከሃዲውን ዲዮቅልጥያኖስን ሰይጣን አስነስቶት ነገሰ። ይህም ከሃዲ ንጉሥ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅን ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ ጭፍሮችን አዘዘ። ያገኟትንም ውብ የሆነችን ሴት መልኳን ስለው ያመጡለት ዘንድ ሰዓሊዎችንም አብሮ ላከ። የተላኩትም ሰዎች ወደ ረሚ ሀገር በደረሱ ጊዜ ቅድስት አርሴማ ያለችበትን የደናግል ገዳም አገኙ። ወደ ገዳሙም ገብተው ቅድስት አርሴማን አይተዋት በመልኳ ማማር እጅግ ተደስተው ለንጉሡ ሚስት የምትሆን ይህች ናት ብለው መልኳን በስዕል ቀርጸው ለንጉሡ ላኩለት። ንጉሡም ስዕሏን በተመለከተ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ ይመጡ ዘንድ ሕዝቡን ይጠሯቸው ዘንድ ወደ ነገሥታቱና ወደ መኳንንቱ ሁሉ ላከ። በገዳም ያሉ ደናግልም ይህን በሰሙ ጊዜ እጅግ አዝነው አለቀሱ። ድንግልናቸውን እንደጠበቁ ያገለግሉት ዘንድ እግዚአብሔርን እየለመኑት ከገዳሙ ወጥተው ወደ ንጉሥ ድርጣድስ የግዛት ሀገር ወደ አርመንያ ደረሱ። በዚያም በምድረ በዳ ዋሻ ውስጥ ተቀመጡ። ቁጥራቸውም 75 ወንዶችና 39 ደናግል ሴቶች ነበሩ። በዋሻም ውስጥ በረሃብና በጥም እየተቸገሩ ተቀመጡ።
ንጉሥ ዲዮቅልጥያኖስ ቅድስት አርሴማን ፈልጎ ባጣት ጊዜ እጅግ ቢያዝንም ነገር ግን ቆይቶ በአርመንያ እንዳለች ሰማ። እርሷንም ይዞ ይልክለት ዘንድ ወደ አርመንያው ንጉሥ ድርጣድስ መልእክት ላከ። ድርጣድስም ለጣዖት የሚሰግድ ፀሐይና ጨረቃን የሚያመልክ ነው። ድርጣድስም ለጣዖት የሚሰግድና ፀሐይና ጨረቃን የሚያመልክ ነበር። ድርጣድስም ለጣዖት የሚሰግድና ፀሐይና ጨረቃን የሚያመልክ ነው። በሰው እጅ የተጠረቡ እንጨቶችንና ድንጋዮችንም በቤቱ አስቀምጦ አማልክት እያለ በመጥራት እንደ አምላክ ያመልካቸው ነበር። በውስጡም ሰይጣን አድሮበታልና የእርሱን ጣዖታት ሕዝቡም እንዲያመልኩ ያስገድዳቸው ነበር። ክርስቲያኖችንም እያሰረ በመግረፍ ያሰቃይ ነበርና ቅድስት አርሴማ በዋሻ ውስጥ ሆና አንዱን መኮንን ክርስቲያኖችን በመግረፍ ሲያሰቃይ ታየዋለች። ስለ ሰማዕታቱም ወደ እግዚአብሔር ስትጸልይ የብርሃን አክሊል የያዙ ቅዱሳን መላእክት ሰማዕታቱ ሲሰጧቸው አየች። ይህንም ታላቅ ምስጢር ባየች ጊዜ አቤቱ አምላኬ ሆይ ስለ ስምህ እኔም ሰማዕት ሆን ዘንድ እርዳኝ እያለች ለመነች። ከዚህም በኋላ ወደ ሰማዕታቱ ዘንድ ስትሄድ መኮንኑ አያት። ከመልኳ ማማር የተነሳ ደነገጠና እመቤቴ ሆይ እዛው ባለሽበት ሆነሽ ተዋቸው ብትኝ ፈትቼ ለቃቸው ነበር፣ አንቺ ከዚህ መምጣት አያስፈልግሽም አላት። ቅድስት አርሴማም እኔም የእነዚህን ሰማዕት መከራ አሸከም ዘንድ እወዳለሁ፣ የእነርሱንም የክብር አክሊል አገኝ ዘንድ ሻለሁ አለችው። እርሱም እመቤቴ ሆይ ካንቺስ ከመንግስት አዳራሽ ውጭ መኖር አይገባኝምና ለምን ይህን ከንቱ ነገር ሞትን ተወጃለሽ አላት። ቅድስት አርሴማም የጎሰቆልክ ጤልዮስ ሆይ ለእኔስ ሰማያዊ ንጉሥ በመንግስቱ አዳራሽ አዘጋጅቶልኛል አለችው። ከዚህም በኋላ መኮንኑ ሰማዕታቱን ከእስር ቤት ጣላቸውና ቅድስት አርሴማ ግን ከአጃቢዎች ጋር በክብር አስቀምጦ ምግብ መጠጡን አዘጋጀላት። እርሷ ግን ለሰማዕታቱ ስለ ሰማያዊ ስጦታቸው ትነግራቸው ነበር እንጂ ምግቡን አልቀመሰችም። ከሃዲ መኮንንም ቅድስት አርሴማን እሺ ብለሽኝ አንቺን ካገባው በቤት ያሉትን ሚስቶችን ሁሉ አባረሬ አንቺን ብቻ ሚስት አድርጌ እስከ ዕለተ ሞቴ ድረስ እኖራለሁ፣ ለዚህም በትላልቅ አማልክቶች ስም እምልልሻለሁ አላት። ቅድስት አርሴማም መልእክተኞችን መጻሕፍትን እየጠቀሰች የዓለምን ከንቱነትና የክርስቶስን ፍቅር አስተማረቻቸው። እርሷም የእግዚአብሔርን ቃል ስትነግራቸው ልባቸው እየተቃጠለ ያለቅሱ ነበር። እነርሱም በቃልሽ አምነናል፣ ጸሎትሽ ኃይል ይሁነን አሏት። መኮንኑም የቅድስት አርሴማን መልስ በሰማ ጊዜ በታላቅ ቁጣ ሆኖ ሰማዕታቱን ይዞ በማሰቃየት የበላይ ወደ ሆነው ወደ አርመንያው ንጉሥ ድርጣድስ ዘንድ እንዲወስዷቸው አዘዘ። የአገሩ ሰዎችም ቅድስት አርሴማ ሰማዕት ትሆን ዘንድ ፈቅዳ ወደ ንጉሡ ዘንድ እየሄደች ለእናቷ አትኖሲያ ነገረቻት። የአገሩ ሰዎችም ቅድስት አርሴማ ሰማዕት ትሆን ዘንድ ፈቅዳ ወደ ንጉሡ ዘንድ እንደሄደች ለእናቷ አትኖሲያ ነገሯት። እናቷም መጣ ልጄ ሆይ ወደ ሞት ለምን ትሄጃለሽ? ወደ ሞት መሄድሽን እያየሁ አሁን ልቤ እንዲህ በሐዘን ምን ነው መጀመሪያውኑ ባልወለድኩሽ ይሻለኝ ነበር አለቻት። ቅድስት አርሴማ ግን የክርስቶስን ፍቅር ለእናቷ አስረዳቻት። በኪልቅያ አጋታ ብለው የሚጠሯት ወላጅ እናቷ አትኖሲያም አስተማሪ ልጅ አርሴማ ሆይ እባክሽ እሺ በይኝ እያለች ብዙ ብትለምናትም ቅድስት አርሴማ ግን እናቷንና የአገሯን ሰዎች ተሰናብታ ስትሄድ ሁሉም እያለቀሱ ሸኟት። በመንገድም ሳለች ቅድስት አርሴማን ወደ ንጉሥ ድርጣድስ የሚወስዷት ጭፍሮች ከሰማዕታቱ ጋር ሄዳ ሰማዕት ከምትሆን ይልቅ ወደ እናቷ መመለስ ብትፈልግ እንደሚመልሷት ነገሯት። እርሷ ግን ከሰው ፍቅር ይልቅ የእግዚአብሔር ፍቅር ይበልጣል አለቻቸው። ሰማዕታቱም አርመንያ አገር እንደደረሱ ጭፍሮች የሰማዕታቱን እግሮቻቸውንና እጆቻቸውን እንዳሰሯቸው ለንጉሥ ድርጣድስ አስረከቧቸው። መኮንኑም ለንጉሡ ጌታዬ ሆይ እነሆ አንተ የምታመልካቸውን ጣዖቶችን የሚያመልኩትን ብዙ ክርስቲያኖችን ሰቀልናቸው፣ ገደልናቸው፣
የቀሩትንም እየገረፍን ይኸው ከፊት አቁመናቸዋል፣ የወደድከውን አድርግባቸው አሉት። ነች ሴት ልጅ አብራቸው መከራ መቀበልን መርጣ መጥታለች። የመልኳንም ማማርና ደም ግባቷን ባየን ጊዜ ደንግጠን በእርሷ ላይ አንዳች ክፉ ማድረግ አልተቻለንም አለው። ንጉሡም ያመጣት ዘንድ ሲነግረው መኮንኑ ነገር ግን ጌታዬ ሆይ እርሷ በመልክ የሚስተካከላት የሌለ እጅግ ውብ ብትሆንም ከሕይወት ይልቅ መሞት ይሻለኛል የምትል ሴት ናት አለው። ከዚህም በኋላ ሰማዕታቱን ወደ እስር ቤት በመውሰድ ቅድስት አርሴማ ግን ቅድስት አርሴማን ግን ይዘው ወደ ንጉሡ ዘንድ አመጧት። እርሷም ወደ ንጉሡ አዳራሽ እያማተበች ስትገባ ንጉሡ ባያት ጊዜ ልቡ ታወከ። ሰማዕቷ ግን ከሰማያትና ከምድር ንጉሥ ከእግዚአብሔር አምላኬ ትለየኝ ዘንድ የወደድክ ሰነፍ ንጉሥ ሆይ የሰይጣን መልእክተኛና የጥፋት ልጅ የይሁዳ ወገን ከኔ ምን ትሻለህ? ከወደድክስ በእጅ ሰማዕት ትሆን ዘንድ እወዳለሁ አለች። ከዚህም በኋላ ሰማዕቷ በጸለየች ጊዜ ቅዱስ ሚካኤልና ቅዱስ ገብርኤል በታላቅ ግርማ ተገለጡላት። ነገር ግን ቅድስት አርሴማ ጌቶች ሆይ ነፍሰ ገዳይ እንዳልባል በማንም ላይ ጥፋት አይድረስ ብላ ለመነቻቸው። ሊይዟት የመጡት ሰዎችም ግርማዋን አይተው ፈሩ። ሰውነቷንም ቀርበው እንዳይነኳት የመለኮት ኃይል ከለከላቸው። እነርሱም ይህች ሴት አስማተኛ ናት፣ ጥበብና ምትሃት አላት ብለው ለንጉሡ በነገሩት ጊዜ እርሱም ዛሬ ያሸነፍሽ እንዳይመስልሽ ነገ ብርቶች በሆኑ አማልክቶች ኃይል ድል አደርግሻለሁ አላት። እርሷም ዛሬ ጌታዬ ኢየሱስ ክርስቶስ ይረዳኛል፣ በእኔ በኃጢአተኝቱና በደካማይቱ ኃይል አይደለም በእነዚህ ቅዱሳን ሰማዕታት የጸሎት ኃይል ነው እንጂ በማለት መለሰችለት። ሰማዕታቱም ከቅድስት አርሴማ ጋር በእስር ቤት ሳሉ የእግዚአብሔርን ኃይል በአንቺ ላይ አይተናልና በጸሎትሽ አስቢን አሏት። እሷም በገላችሁ ብርታት ለእኔ ጸልዩልኝ አለቻቸው። ሰማዕታቱም በእስር ቤት ሆነው እህልና ውሃ ከቀመሱ 7 ቀን ሆኗቸዋልና ረሃቡና ጥሙ እጅግ ጠናባቸው። ያን ጊዜም ቅድስት አርሴማ ተነሱ እንጸልይ አለቻቸውና ቢጸልዩ ብርናኤልና አቅናኤል በሚባሉ 2 ቅዱሳን መላእክት እጅ ሰማያዊ ህብስት የገነት ውሃ መጣላቸው። ከመካከላቸውም ካህኑ ኤልያኖስ ባርኮ ለሌሎች ሰማዕታት ሰጣቸውና ተመግበው ፈጣሪያቸውን አመሰገኑ። የተረፋቸውም ህብስት በመላእክቱ እጅ ወደ ሰማይ ወጣ። በማግስቱም ንጉሡ ወደ ፍርድ አደባባይ ባወጣቸው ጊዜ ሰማዕታቱ ፊታቸው እንደ ፀሐይ ያበራ ነበር። የእስር ቤት ጠባቂውንም ጠርቶ እህል ያበላቸውና የነገሥታትን ልብስ ያለብሳቸው ለምንድነው ብሎ ተቀጣው። የእስር ቤት ጠባቂውንም ጠርቶ እህል ያበላቸውና የነገሥታትን ልብስ ያለበስካቸው ለምንድነው ብሎ ተቆጣው። ጠባቂውም ጌታዬ ሆይ እነርሱ ሳይበሉ ሳይጠጡ ይረካሉ እንጂ የሰጠዋቸው ምንም ነገር የለም አለው። ቃሉንም በመሐላ ካጸናለት በኋላ ነገር ግን ንጉሥ ሆይ በሌሊት እስር ቤት በብርሃን ተጥለቅልቆ አይቼዋለሁ። ዳግመኛም 27 የብርሃን አክሊሎችም ሲወርዱ አየሁ አለው። ቀጥሎም ጠባቂ ንጉሥ ሆይ እኔም በእነዚህ ሰማዕታት አምኛለሁ አለው። ወደ ቅድስት አርሴማም ዞሮ እመቤቴ ሆይ በጸሎትሽ አስቢኝ በማለት ሌሎችንም ሰማዕታት ተማጸናቸው። ንጉሥም በዚህ እጅግ ተቆጥቶ ራሱን በሰይፍ አስቆረጠው። እርሱም በጣዖት የሚያመልክ አረማዊ ቢሆንም አምኖ በደሙ ተጠምቋልና የሰማዕታትን የክብር አክሊል ተቀዳጀ። ቅዱሳን የሆኑ ሰማዕታትም ይህን አደነቁ። ሰማዕትነትን በመፈጸም ቀድሟቸዋልና በድኑንም በምድረ በዳ ጣሉት። ነገር ግን አውሬዎችና አሞራዎች አልበሉትም፣ ቅዱሳን መላእክት ይጠብቁታልና። ንጉሥም ሰማዕታትን በጽኑ ዱላዎች ካስደበደባቸውና ለእያንዳንዳቸው ሌላ 300 ግርፋት ካስገረፋቸው በኋላ ወደ እስር ቤት መለሳቸው። በማግስቱም ቅድስት አርሴማን አስመጥቶ ከእነርሱ ጋር ትሆን ዘንድ አባበላት።
ንግሥት አድርጌሽ በወርቁ ዙፋኔ ላይ ትቀመጫለሽ፣ በአርመንያ ካሉ ሴቶች ሁሉ በላይ አደርግሻለሁ እያለ አባበላት። ቅድስት አርሴማ ግን ልብ የደነደነ ሰነፍ ሆይ ኃጢአትን ሁሉ ይቅር ይል ዘንድ ወደ አምላክ እግዚአብሔር ትመለስ ዘንድ በተሻለ ነበር እያለች አስተማረችው። ስለ ጌታችንም መንግስት ካስተማረችው በኋላ እኛ ሰማዕታቱ ስለ አንተ እንጸልይልሃለን አለችው። ንጉሡ በዚህ ጊዜ ማመኔን ብትወጅ ግን ከእኔ ጋር ተስማምተሽ እንጋባለን፣ ለአምላክሽም እገዛለሁ ሲላት ወዲያው ርኩስ መንፈስ ፊቱን መታውና ከእናትህ ማኅፀን ጀምሮ ያሳደግኩና በሥራ ሁሉ ልብ አፍና ብርታት ሆኜ በኃይሌም ብርታት የክርስቲያን ልጆችን እንድታስጨንቃቸውና እንድትገድላቸው ያደረግኩ እኔን ለምን ተውከኝ? ስለዚች ሴት ብለህ እግዚአብሔር አምላክን ታመልክ ዘንድ ወደድክን እያለ በቁጣ ሆኖ አፉን አጣመመውና ምድር ላይ ጣለው። ከዚህም በኋላ ለጣዖታቱ ይሰግድ ዘንድ ሰማዕታቱን በቁጣ አዘዛቸው። ነገር ግን የጣዖታቱ ካህናት ወጥተው ጣዖታቱን ቅድስት አርሴማ እንዳጠፋቸው ነገሩት። ነገር ግን የጣዖታቱ ካህናት መጥተው ጣዖታቱን ቅድስት አርሴማ እንዳጠፈቻቸው ነገሩት። ዳግመኛም እርሷን ካልገደልካት አገራችን ትጠፋለች፣ መንግስት ትሻራለች አሉት። ከዚህም በኋላ ከቅድስት አርሴማ ጋር ያሉትን 27ቱን ሰማዕታት ስሙ ጋብጎቦ ወደሚባል ወንዝ ወስደዋቸው አንገታቸውን በሰይፍ ቆረጣቸውና የሰማዕትነት ፍጻሜያቸው ሆነ። ሰይጣን በልቡ ያደረበት ንጉሥ ድርጣድስም ደናግሎችንና ቅድስት አርሴማ በብዙ ስቃይ ከገደላቸው በኋላ ስጋቸውን በተራራ ላይ ጥሎት ነበርና ነገር ግን ምንም ሳይሆን በጌታችን ጥበቃ ኖረ። የቅድስት አርሴማንም ውበት እያሰበ ስላስገደላት የሚጸጸት ሆነ። የቅድስት አርሴማ የቤተ ክርስቲያኗም ቅዳሴ በአርመንያ ሀገር፣ በኪልቅያ፣ በሶሪያ፣ በአንጾኪያና በግብጽ አውራጃዎች ሁሉ በታኅሳስ ወር በስድስተኛው ቀን ሆነ። ጌታችን ከገባላት ብዙ ቃል ኪዳን ውስጥ አንደኛው ልጁን በአንቺ ስም የጠራው በመንግስተ ሰማያት የበለጠና የከበረ ስምን እኔ እሰጠዋለሁ የሚል ነው። የቅድስት አርሴማና የሰማዕታቱ ረድኤት በረከታቸው ይደርብን፣ በጸሎታቸውም ይማረን ለዘላለሙ በእውነት አሜን።